የኢየሱስ ክርስቶስ ትንሣኤ የሰው ልጅ ከሞት ወደ ሕይወት የተሸጋገረበትና ልክ የሌለው ፍቅር የተገለጠበት መሆኑን የክርስትና አስተምሮ ያስረዳል። ኢየሱስ ክርስቶስ ለሰው ልጆች ያለውን ጥልቅ ፍቅር በሞትና ትንሣኤው ያሳየበት መሆኑንም በወንጌል አማኞች ኅብረት የዘላለማዊ የክርስቶስ መገለጥ ቤተክርስቲያን መሪ ነቢይ ጥላሁን ጸጋዬ ይናገራሉ። በወንጌል አማኙ መካከል ከሚከበሩና በጣም ዋጋ ከሚሰጣቸው አስተምሮች መካከል አንዱ የጌታችን ኢየሱስ ክርስቶስ ሞትና ትንሣኤ ነው። እግዚአብሔር ከሰው ልጆች ጋር የታረቀው እግዚአብሔር በልጁ በክርስቶስ ኢየሱስ ደም በኩል ነው። ይሄ የክርስቶስ ኢየሱስ ደም የፈሰሰው ዛሬ አሁን እኛ በመናስበው በትንሣኤው በዓል አካባቢ ላይ ነው። የስቅለት ቀን ጌታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለበት፣ ደሙ በዛ በደረቅ እንጨት ላይ የፈሰሰበት፣ ስጋው የተቆረሰበት በዚያ ሰዓት ላይ የእግዚአብሔር ቃል እንደሚያስተምረን በቆላስይስ ምዕራፍ 1 ላይ እግዚአብሔር በመስቀል ላይ በፈሰሰው በልጁ ደም ዓለሙን ከራሱ ጋር አስታረቀ። የኢየሱስ ክርስቶስ ትንሣኤ ምህረትና እርቅን በማሰብ ሰዎች እርስ በርሳቸው በትህትና መንፈስ ሊደጋገፉና በህብረት ሊቆሙ ይገባል ይላሉ ነቢይ ጥላሁን። ዘር ሳይመርጥ፣ ቋንቋ ሳይመርጥ፣ የኑሮ ደረጃ ሳይመርጥ ማንኛውንም ሰው ለማዳን ኢየሱስ እዚህ ድረስ መጣ። የኔን ኃጢአት ለመቀበል የኔን በደል ለመሸከም ነው ጌታ ኢየሱስ ክርስቶስ ያንን ሁሉ ዋጋ የከፈለው። ከዚህ ብዙ መማር አለን። አጠገቤ ላለው ወንድሜ ቅድሚያ መስጠት፣ በጣም ዝቅ ማለት፣ ትህትና፣ የኔ የሆነው ነገር ላይ ሳተኩር ነው አጠገቤ ያለውን ሰው መቆዳው። እንደ እግዚአብሔር ቃል በሆነ አይነት መንገድ ጥቂት ብራመድ ብዙ ሰው አገኛለሁ፣ ብዙ ሰው አድናለሁ። ምናልባት እኔ ዋጋ ሊያስከፍለኝ ይችላል እኮ አጠገቤ ያለው ወንድሜን ለማዳን ሲሄድ ዋጋ ብከፍልም ግን እሱን ገንዘብ ማድረገው በዚህ መንገድ ከጌታ ከኢየሱስ ክርስቶስ ይሄንን መማር አለብን። ከሞቱ ከትንሣኤው እንደ ሀገር አሁን ካሉብን ችግሮች ለመውጣት አሉታዊ አስተሳሰቦችን በማስወገድ ያለ ልዩነት በፍቅርና በአንድነት መኖርን ከኢየሱስ ክርስቶስ ሞትና ትንሣኤ ልንማር ይገባል ያሉት ደግሞ የኢትዮጵያ ወንጌል አማኞች ኅብረት ፕሬዝዳንት ፓስተር ጻድቁ አብዶ ናቸው። እናንተ ጌታና መምህር ትሉኛላችሁ፣ ግን እናንተን እግር እኔ ያጠብኩ ብሏቸዋል። ይሄ ማለት የመደብ ልዩነት በእውነተኛ ፍቅር የለም። ለሁሉ የሚሆን ፍቅር ነው ያሳየው ክርስቶስ። ስለዚህ ተንኮል፣ ሐሜት፣ ቅናት፣ ምቀኝነት፣ ጥላቻ፣ ፍቅር አልባነት፣ ቂም በቀል እነዚህ በአንደኛ ቆሮንቶስ 5 ላይ ጳውሎስ ምን ብሏል? ከናንተ ዘንድ ይወገዱ ብሏል። ለምን? እኛ አሁን አዲስ በአሮጌ አይደለም በዓለም እናደርገው። ፋሲካችን ክርስቶስ ነው። አሁን የታረደው እንደ ግለሰብ፣ እንደ ቤተክርስቲያን፣ እንደ አገር ካሉብን አስቸጋሪ ሁኔታዎች ለማውጣት እኛም የምንችለውን አድርገን የእግዚአብሔርን ረድኤት የምንጠይቅበት ጊዜ ነው። ክርስትና ክርስቶስን መምሰል ነው ያሉት መምህራኑ በሕይወታችን ሁሉ ይህንን በመግለጥ ክርስቶስን በመምሰል መኖር ይገባናል ብለዋል።